ልክ እንደ መኪና ለእግረኛው የሰው ልጅም ስፖኪዮ ክላክስ እና ፍሬቻ ቢገጠምለት የሚል ሐሳብ ብልጭ ያለልኝ ሰው እንደ ጉንዳን እየተፋጠገ በሚሄድበት መርካቶና መገናኛ በተደጋጋሚ ስገኝ ነው። ሀገር ሰላም ብለ በስራ መውጫ ሰዓት መገናኛ ላይ እየሄድክ የሆነ በዙሪያው ላለው ህዝብ ሐመርኋ የሰራ ረጅምና ያለ ልክ የወፈረ ሰውዬ ከፊትህ እየሄደ ታያለህ። የባስ ሰልፍ ጉዳይና ቶሎ ቤት ገብቶ የማረፍ ጉጉት እያጣደፈ በፍጥነት ራመድ እያልክ ስትሄድ ይሄ ግዙፍ ሰውዬ ሰውነቱ ከብዶት ይሁን ምን ይሁን ሳይታወቅ ያለምንም ቅድመ ምልክት ድንገት ቀጥ ብሎ ሲቆም በዛ ፍጥነት ከኋላው እየተራመድክ የነበርከው አንተ ድንገት ቁመትህ አጠር ካለ ሂደህ ቂጡ ውስጥ ልትወተፍ ትችላለህ። አንዳንድ ወፍራም ሰዎች ደግሞ ሳያስቡት ፈሳቸው ስለሚያመልጣቸው ሰው ግር ስላለ ችግር የለውም ብሎ ፈስቶ ከሆነ የፈሳውን ፈስ ላይፍ ተቋዳሽ ትሆናለህ ማለት ነው። መርካቶም እንዲሁ የሆነ ቃል ግዛ ብለህ ስትገባ እንዴት እንደሚደረድረው የማይገባህ የዕቃ ክምር የተሸከመና ያን ሁሉ ዕቃ አናቱ ላይ አድርጎ ግን ኮፍያ እንኳን ያረጋ ያክል ምንም ሳይመስለው ቀጥ ብሎ የሚሄድ ሰውዬ ሳታስበው ከኋላ መጥቶ በተሸከመው ዕቃ ጭንቅላትህን ሲነርተው ልትገዛው አስበህ ከሄድከው ዕቃ 1/4ቱ ከጭንቅላትህ በኖ ይጠፋል። ድንገት እየሄዳችሁ ምንም ቅድመ ማስጠንቀቂያ ሳይሰጥ ቀጥ ብሎ የሚቆም እጥፍ የሚል ፊት ለፊት የሚጋጫችሁ ሰው አጋጥሟችሁ አያውቅም? እናም ለዚህ ነው ለእግረኛው ሰውም ስፖኪዮ በጆሮ ትይዩ ወደፊት ተደርጎ በትንሹ ቢገጠምለት፣ ፍሬቻም ክንዶቹ ላይ በሆነ መንገድ ለጠፍ ቢደረግለት፣ ክላክስም የሆነ ሲጨመቅ የሚጮህ ፓምፕ ነገር ብብቱ ውስጥ ወሸቅ ቢደረግለት በማለት ግልባጭ ለትራፊክ ማኔጅመንት ኤጀንሲና መንገድ ትራንስፖርት እንዲሁም የመኪና ዕቃ መለዋወጫ ለምትሰሩ እንዲሆንልኝ ሐሳቤን አቀርባለሁ። እናንተ ምን ትላላችሁ?